የማዳም ቅመሞች ጀግና ስንት አለ። ቤተሰቡን የሚያስተዳድር ሰርቶ ልጆቹን የሚያሳድግ ቤተሰብ ስንት ለብዙ የሚተርፍ እንዴ እኛው ከነክ ምንድነው የምንተርመኝ እንዴ? ስንት ጠንካሮች አሉን እንዴ? እያለቃቀሱ እየመጡብን ወንዱ አንዱ ወንዱ የሚያለቅሰው አለ። ኧረ በስመ አብ እነሱ እስከሚበስሉ እኛ ተቃጠልን እኮ። ሌላ አይዲያ ያለ በቃ ሴት ወንድ ብቻ ነው በቃ በህይወታችን ስንኖር ያለን አንድ በቃ ያ ነገር ነው። ሌላ ነገር የለም እንዴ? እኔ ምን አውቄ እኔ ግራ ገባኝ እኮ ነው ራሱ አንቺ ተምሰክ ግራ ላይ ያለው አንድ እስቲ ቦንቱ አውሬኔ ውድ ተናገሩ እስቲ እንዴ ዛሬ ተስፋው እንዴ ነው ደብሯቸው እንዴ ዛሬ? ኧረ እኔማ አልደበረኝም። ነው አይ ስለ ካራክተር ስታወራ ነው እንጂ እኔ ደበረሽ ቦንቱ ትናንት ነግሬሻለሁ። ወጣሁት እንደሚመጣ ጫን ያለው መጣ ቦንቱ ጫን ዩዘር የት ነሽ? የአባትየው ካራክተር ላንቺ ኮንፈርት ሰጥቶሻል አይደለም? ይኸውልሽ ማፊዬ አሁን የአባትየው ላይ ልክ ናችሁ ማለት መስተካከል ያለበት ምናምን ነገር አለ። ግን አንደኛ በል የተባለው አበበን ነው በሉ የተባሉትን ነው እያሉ ያሉት አንድ። ሁለተኛ ደግሞ ማለት ነው በቃ ዛሬ እኮ በጣም ግልጽ ሆኗል። እነዚህ ልጆች መሀል ትዳር የሚያክል ነገር አለ ነው በቃ። ስለዚህ ትዳር ባይዙ ይህን ያህል ፋሚሊ ኢንቮልቭ አድርጎ የሚገባበት ነገር አይደለም አንድ። ሁለተኛ ደግሞ በዚህን ያህል እውነት ትንሽን ብትሆን እውነት ብትሆን ነገር እየጋሽ በዚህ ልክ መሄድ ይመስልሻል? እንደ ራስሽ ፋፊ ነው ይሄዳል። እኛ እኮ ድራማ መሆኑን አምነናል። አይኖ በመሀል ያመልጠዋል ትዳር እንደሆነ። ግን እኛ በኢትዮጵያዊነት ባህላችን የሴት ቤተሰብ የሚባል ነገር አለ። እስካሁን የመጣበት መንገድ ትክክል ሆኖ ግን የሚያንጸባርቀው እና የሚያስተምረው ሴት ልጅ በራሷ መቆም እንደማትችል የአባትየው ጫና እንዴት ነው እሱ ነገር ኮንፈርት አልሰጠኝም። የአባትየው ካራክተር ቢስተካከል ትንሽ የጋሽዬ ካራክተር ግን አለ ይቅር ይበለን። እኛን ማጽያት እያስገቡ ነው እዚህ ጋር። ያው ጋሽዬ ለሀይሚዬ ያደረጉት ፊሊንግ ካራክተር እየተጫወቱት ጥሩ አይደለም፣ አግባብ አይደለም። ግን ምን እንዳለ ልንገርሽ ፋፊ ማለት ነው። እዚህ ጋር አሁን ፎከስ እየተደረገ ምንድን ነው ብሩክን ነፃ ለማውጣት ነው። ይሄ እኮ ኦንሊ አፕሎዲንግ ነው። ዲስከስ አድርገው በደንቡ ተወያይተውበት የተሰራ ነው። ማዘርም ተመክረው ነው፣ ጋሽዬም ተመክረው ነው። እኔ አሁን ብዙ ጊዜ ፎከስ ማድረግ ማን ነው ወጣቶቹ ላይ ነው፣ ብሩክና ሀይሚዬ ላይ ነው። ሀይሚዬ በጣም መልካም ናት፣ በጣም የዋህ ናት፣ የታወቀች ነው። ራሷን ዝቅ ማድረግ ነው ሁሌ ማለት ነው። ያ ደግሞ አስተማሪ ሊሆን አይችልም። ሀይሚትዬ በተቻለች መጠን ስማርትና ስትሮንግ፣ ፍቅር በግፍፊት ፍቅር በልመና አይሆንም እንዳልሽው ኢትስ ግሬት። ግን አንቺ ላይ ተጽዕኖ አንቺ ያጠፋሽው ነገር የለም በድራማው። ስለዚህ እንደ ጥፋተኛ መቀበል እንዳይለብሽ ነው። ለምን ሴቶች ስማርት እንዲሆኑ። ሲቀጥል ደግሞ እኔ ማስተላልፈው ለማን ነው? ተሳደቡ ለመዳም ቅመሞች ለምታለቅሱ እህቶቼ ቀድሜ ነግሬያቸዋለሁ። ትላንትናም ነግሬያቸዋለሁ። ሀብም መኪና ሲሰጠው ነግሬያቸዋለሁ። ብሩኬ ሜቢ ከኢትዮጵያ ነው የተነገረኝ። ሜቢ ይቀጥለዋል፣ እንደ አዲስ ይታደሳል ተብሏል ድራማው ማለት ነው። ገባችሁ? ስለዚህ ማልቀሳችሁን አቁማችሁ ዲስከስ አድርጉ። እኛንም አትሳደቡ። የሆነ አሮጊት የሚባል ስድብ ደግሞ ይሄ እኮ ስድብ አይደለም፣ ባይዘው ስድብ አይደለም። አይም ሶሪ። ኮሜንት አትሳደቡ። ለምን ብሩክንም አስተያየት በቪዲዮ ልክ እንድንሰጠው። ገባችሁ? እኔ ያው ስለ ጋሽዬና ስለ ማዘር መናገር ትንሽ ይከብዳል። ለምን ሚስቴክ ነው። አባትን ይሄን ያክል ማስገባት በጣም ይከብዳል። ብሩኬ ግን አጥፍቷል። 4 ነጥብ አበዛው ብሩኬ። እንደ ኢትዮጵያዊ አባት ማለት እኔ ኮንፈርት አልሰጠኝም እሱ ነው እንጂ ኖርማል ነው። አልተናደድኩበትም፣ ግን ደግሞ እንትን አላለኝም። እሱ የአባትዬ አሏሽ እነሱ ከመጡ በኋላ የነበረው ካራክተር ደስ አይልም። አዎ በተለይ መጨረሻ አካባቢ እንዴት ነው ተለመነኝ ምናምን ሲጀመር እነሱ ሳይመጡ የነበረው በፊት ካራክተር የአባትነት ምክር እሱ ሲመጣም ተቆጥቼ ልክ አንቺን እስከዛሬ እንደተቆጣሁት አስተካክላለሁ ምናምን የሚለው ነገር ቆንጆ ነበር። ግን እነሱ ከመጡ በኋላ የነበረው ካራክተር እንትን አለ። ለእኔ ኮንፈርት አልሰጠኝም። ትክክል። እነዚህ አጽያት ነው የሚያስገቡት። የውታጅራ ግን መቼም የተናደደችበት እሱ ነው ይመስለኝ። በዚህም አለ በዚያ ሀይሚን ጥፋተኛ የሚያደርጉበትን መንገድ ነው እየፈለጉ ያሉት እኩል ለመሆን። እኔ እንደዛ ነው የገባኝ። ኦፍኮርስ ግን ምንም በጣም የለም
ደግሞ በጣም የሚያስቀው ፓርት የሰው ልጅ ማመዛዘን የማይችል አድርገው ማሰባቸው ነው የሚገርመው እንጂ ምንም ጭራሽ ይበልጥ እንዲሁም ጥፋቱ እሱ ላይ የገነነ ነው የመጣብኝ ለእኔ። መጨረሻ ላይ እኮ ተናገረች፣ ይቅርብኝ በቃ አለች ቤት አባቱ። እሱም ብቻ ሳይሆን እኔ አይደለሁም እኮ አርግዤ የመጣሁት ያስረግዝከው አንተ ነህ አለችው። ኦፍኮርስ ከዛም በላይ እኮ ነው የሱ ጥፋት። አሁን እኮ ማርገዝ ሁሉም ነገር እኮ እንትን ነው። እሷም አሁን የተናገረችው ግንኙነት በልመና ምናምን አይሆንም፣ ትክክል ነች። እኔ ካራክተሩ እንዳልኩሽ ማለት እንደ ኢትዮጵያዊ የሚሆን ማንኛውም እንትን ከሴት ወገን ስትሆኚ እንደዚ አይነት ካራክተር ይዳብራል። በሬልም ህይወት የማይታሰብ ነው። በድራማም ጫና ባይበዛ ጥሩ ነው። ለምን ከዛኛው ያለሽ ጫና የሚያበዛ ባይትሽዋል። ለመሰለሽ ጫና የሚያበዙት ፋፊዬ በጣም ልጅቷ አንደኛ በራስ መተማመን አላት። ምንም እንዳይኖራት ነው እኮ እያሳዩ ያሉት፣ እንዳይኖራት። ከዛ ደግሞ በጣም ፋን ቤዝ አላት፣ ሰው ይወዳታል። ምንም ብትል እሷ ከስህተቷ በላይ የሚወዳት ምንድን ነው ቤት ፋሚሊ አላት፣ የሄዱ ፋሚሊ ገባሽ። እነሱ ያንን መጥፎውን ካራክተር ይዘው ቢሰሩ ሰው ይጠላናል የሚል አስተሳሰብ ስላላቸው ነው እሷን የሚያጋፍጧት እንጂ የደካማ ካራክተር መስራት ፈልግ አይደለም። የጠንካራ ካራክተር ስትሰራ ምን ያህል ጠንካራውን እንደምትሰራ በትንሹም ቢሆን አሳይታናለች አይደል? መጀመሪያ የሆነ ሰዓት አካባቢ እና በቃ ፍራቻ ነው የሆነ እንዴት ነው ላለመሰደብ ላለመጠላት ፍራቻ ስላለባቸው ይመስለኛል። ግን አልደግፈውም በጣም እኔ በጣም አንድም እዚህ መጥቼ እንዳወራ ያደረገኝ ነገር ይሄ ነው። ፌር አይደለም ነው። እኩል እስካገኙ ድረስ እንኳን ሁለቱ በእነሱ ስም የሚሰሩ ሰዎች ሁሉ ቢራገጡም ኖርማል ነው። ሁለቱ የሆነ ግን እናትና አባት የሚሰጠው ካራክተር ካስገቧቸው እንኳን ድራማው ላይ ካራክተሩን ቢያስተካክሉላቸው። እኔ እንደዚሁ ድሪም ሳረግ ውዶች ምን እንደማስብ ልንገራችሁ። አብርሽና ሩታ ጽጌ ወደዚህ ነገር መስመር ሲገቡ ቤተሰብ ተደባድቆበታል፣ አታሸገር ድረስ እስከሚሄድ ማለት ነው። ከዛን አብርሽና ሩታ በቃ ኖርማል በደንቡ ሲጠነክሩ ቤተሰብ አቆመ ማለት ነው። ብዙም አይገባም። ገባችሁ? እና እኔ ድሪም ማድረገው ምንድን ነው ሀይሚቲ እና ብሩኬ እንደና አብርሽ ሆነው ሊሰሩ ነው ይመስለኛል። አይ ቲንክ እንደዛ ሳስበው። ለምን ቤተሰብ አሁን ቤተሰብ የገባበት አንደኛ ነገር እዚህ ጋር ጥፋተኛ ብሩክ ነው እያለን ስላለ ብሩክን ለመሸፈን ነው። እኛ ደግሞ በቃ እስከ ዛሬ ጀምሮ እኛ ቪዲዮን እያየን ጥፋተኛ እንደሆነ ያስታውቃል። ለምን እጁ አረገዝ ተብሎ የመጣበት ነገር ነው። ቢግ ሚስቴክ ማለት ነው። እና ሶሪ እና ሀይሚዬ ሆነም ቀረም ጥፋት የለባትም። ቤተሰብ ባያስገቡ ለእኛም ጥሩ ነው። ለምን በቃ የሆነ ይከብዳል። ቤተሰብ እናትና አባትን ለእኛ ራሳችን አስተያየት መስጠት በጣም ነው የሚከብደው። እና በተቻላችሁ መጠን ሀይሚትዬ ማይ ስዊት የኛ ስማርት፣ እንደዚሁም ደግሞ ሞርዛን ብሩክ ነው የሚያመጣው። ብሩኬ ቤተሰብን አታስገባ፣ በነፃነት እንድናወራ ማለት ነው። ታውቂያለሽ ከዚህ በፊት በጣም ብዙ ቪዲዮ ላይ ተናግራለች። ዋይፋይ እንደሌለ ዩቲዩብ እንደማታይ ምናምን እና ይሄን ያህል ድራማውን ምን እንደሆነ አታውቅም። አሁን አንቺ የኔ የምታምኙ ሰው ለምሳሌ ሀይሚ ራሱ ይሄ ሁሉ ድራማ ባይፈጠር ሙሺ ልጅ አለው ተብሎ በተነገራት መንገድ ቢነገራት ሀይሚ የምታመን ይመስልሻል? እኔ እንጃ። አሁን እንደዚህ ፎቶ ባይመጣ ኖሮ ልጅቷ ባታናገራት ኖሮ ዘላ መታ ልጅቷ ልጅ አለው ከኔ ብትላት ሀይሚ በልጅቱ ልንገርሽ፣ በፎቶ አላመነችም፣ በልጅቷ አላመነችም። እንዴት ማሰብ እንደች በእሱ ጥርጣሬ ነው አድርጌያለሁ አላደረግኩም። በእሱ ጥርጣሬ ብቻ ነው እሱ ጥያቄ ውስጥ የገባችው። ሰው ማሰብ አይችልም ነው እንጂ ወደኋላ እኮ ልጅቷ አረገዝኩ ስላለቻት ያንተ ነው እንዴ ብላ አልጠየቀችው። እሱ ነው ዘሎ የልጅሽን አባት ፈልጊ ስትላት ዲኤንኤ እናለ አድርገሃል አላደረግክም ሲባል በራሴ እርግጠኛ አይደለሁም አለ። የሀይሚ ዋናው እሱ ላይ ነው ጥያቄ የፈጠረባት እንጂ ማንንም አላመነችም። ራሱም ነው ራሱ እንዳይታመን ያደረገው። እሱን ለምን እንደዛ አደረገ? ድራማው እንዲቀጥል ነው። ግን እሺ አሁን ያ ሁሉ ባይፈጠር እሱ ባይኖርበት አንቺ የሆነ ቦታ ተቀምጠሽ የፍቅረኛሽ ኤክስ መታ ከእሱ አርግዣለሁ ብትልሽ እሱ ባይኖር ቦታው ላይ አሁንም እሺ ብለሽ ትቀበያታለሽ ወይስ ኖ አያረግም ትያለሽ? ነው አትቀበይም። ሆን ብሎ ቦታውም ላይ ሆኖ እኮ አትቀበይም። ግን ባለቤቱን ለመጠየቅ ትሞክሪያለሽ፣ ልክ ሀይሚ እንዳደረገችው። አይ እኔ ያላደረግኩኝም ቢያገኛት እንኳን ነው ተገናኘን። በእንደዚህ ሰውነሽ አንድ ሀገር ሆነሽ አይደለም ሰው ነው የማይገናኝ። ግን እኔ እንደዚ አይነት ግንኙነት የለኝም
ብሎ ማስረዳት ይች ልጅ ግን ጥያቄ እንዲፈጥርባት ያደረጋት በጣም ብዙ ገጠመኞች ማገኘቱ፣ ሲቀጥል ደግሞ ሁለተኛ ማገኘቱ። አውቀሃል ግንኙነት አለ የለህም አላውቅም፣ እሱ ነገር እንድታምኝ ነው የሚያደርግሽ። እና እኔ በሱ አላመነችውም ለምን አላመንሽውም የሚል ጥያቄ በጣም ነው የሚገርመኝ። እንዴት ትጠይቃለች እንደዚህ አይነት? ለምን ባለቤቱ ራሱን አምኖ